ኦኬ ብዬ ማሰብ ጀመርኩ። ከዛ በኋላ ያያን አማከርኩት ሲልሽ ያያ አሁን እኔ ባገባ ከእንደዚህ አይነት ነገር ወጣለሁ እንዴ ስለው አዎ በደንብ ትውጫለሽ፣ ብቸኝነት እኮ እንደዚህ ስለሚያስብሽ ነው ምናምን አለኝ። እሺ አልኩት። ከዛ በኋላ እያወራን እያለ እኔ ልድርሽ አለኝ። እኔ ልዳርሽ ሲለኝ እሺ ደስ ይለኛል አልኩት። ከዛ በቃ አስተዋወቀኝ፣ ተተዋወቀኝ፣ ስልክ ሰጠኝ፣ አወራሁት። ያያና ባሌ የአንድ ሰፈር የአንድ ቤተሰብ ልጆች ናቸው ማለት አንድ ናቸው። በተዋወቅን በ2 ዓመታችን የተጋባ ነው። አመት ከምናምን ሆኖናል ብቻ ተዋውቀን በጓደኝነት። ከዛ አቡዬ ሀይ እንዲህ እነ ደህና ነህ አልኩት። ቲክቶክ አይጠቀምም፣ ፌመስ መሆኔን አያውቅም። ዋቴቨር ፌመስ መሆንሽን ሲያውቅ ምን አለ? ቆይ መጀመሪያ ሀዘን ከምን ሀዘን እያላችሁ ኮመንት ላይ እንጠይቃችሁ። እኔ ስለማቅ ልንገራችሁ። ከወንድሟ አይደለ? ወንድሟ ናቸው በህይወት በዛ ሀዘን ስለነበረች ከሀዘን እንድትወጣ ነው የሃይማኖት አባት ሰጀስት አደረጓት። ማሬድ ብታገቢ ከዚህ ሀዘን ትወጫለሽ አሏት። በዛ መሰረት ያያና ማክራ አስተዋውቋት ለዚህ ክብር በቁ ማለት ነው። እና ባለቤትሽ ለምን መጥቶ ከጎንሽ አይቀመጥም? በዛሬ ቀን እንኳን እንጃ ባሌና አረ በማቤቴና በእናትህ እንዴ አንቺ ነጭ ቀሚስ ለብሰሽ ዜዶ አረሱ ሙዴ ነጭ ነ ባሌና ሱና መስለሽ ናለ እንጂ ከሚስት ባልየው ሽራ ለብቻዋን ትቀመጣለች። እናንተ በእናታችሁ ጊፍት ስጧት፣ ሼር አድርጉና ጊፍተሮች ምናምን አንቨርሰሪዋ ነው። በሽ አርጓት። እሺ እዚህ ጋር ነው፣ እሺ እዚህ ጋር ነው። ሂድ ወይ ባሌ ኧረ በማቤቴ እንዴት ና ውዴ ዘንጠኝ ሰርጋችሁ ቀን ነው አብራችሁ ለመቀመጥ እንዳትፈራ ምንም እንዴት ብቻዋን ትቀመጣለች? ሙሽሯን ብቻዋን ታስቀፍታታለህ? እንዴት ነህ? ሰላም ነው? ከዚህ የበለጠ አላወራም እና ራሱ ከአንቺ ከጎኗ ግርማ ሞገስክ ይበቃታል። ምንም ባታወራ ከጎኗ ብቻ ቁጭ በልና ችግር የለም። በጣም አመሰግናለሁ ስላከበራችሁ። እንደዚሁም ደግሞ ያው እሷ ሙሉን ተናግረዋለች። ከዚህም የበለጠ ታወራለች። ሰው ለሰው ነው የሚደጋገፈው እና እንኳን ባለትዳር ሆኖ ሰው ለሰው ነው ብዙ ነገር የሚያደርሰው እና ጀስት እኔ እሷንም በዛ ጊዜ በነበረችበት ከምታወሩት አንጻር ተቀብዬ ላወራ ብዬ ነው እና በነበረችበት አንጻር ስንተዋወቅ በጣም እንትን ውስጥ ነበረች፣ ሀዘን ውስጥ ነበረች። ያለውን ነገር መጀመሪያ ለመቀየር ነው የጣርኩት እኔ በበኩሌ ማለት ነው። ገብቶሻል? እዛ ሁኔታ ውስጥ ከቀረች ጀስት ከኔ ጋርም የማትሆንበት ምክንያት አንድ ላይ ብንሆን የማትሆንበትን ምክንያት ነው የምንፈጥረው እና መጀመሪያ ከዛ ነገር ልትወጣ የምትችልበትን ነገር ነው መገንባት የነበረበት። የነገርኳት እንደዛው ማለት ነው። ገብቶሻል? ሰው ለሰው መድኃኒት ነው። ፈጣሪ ሲፈጥረን ብቻችንን አልፈጠረንም። የዋና አለች እና እሷን አገኘኋት እና በአጋጣሚ የእሷ ህይወት ብቻ ሳይሆን የኔም ህይወት ነው የተቀየረው። ገብቶሻል? በአስተሳሰብ ሰው ከእንደዚህ አይነት ነገር የሚቀየራሉ ወይ ወደፊት ይሄዳሉ ይራመዳሉ የሚለውን ነገር እንዳስብ አድርጎኛል። ትዳር በይበልጥ ደግሞ ከእሷ ጋር መሆኔ ረጅም ነገር እንዳስብ ሰፊ የሆነ ነገር። አንዳንዴ የአዲስ አበባ ልጅ ስትሆኝ ብዙ ጊዜ ህይወት ቦሪንግ ይሆንብሻል እና በጣም በዛ ሰዓት ቦሪንግ የሆነበት ሰዓት ነበረ። ምንድን ነው ማድረገው የምልበትን ነገር ይሻል እና ታገኛለች፣ ታጠፊያለች፣ ታገኛለች፣ ታጠፊያለች። ትዳር ደግሞ ይህን ነገር ይሰበስባል እና በዚህ አጋጣሚ በጣም ስላገኘኋት ከእሷ ጋር ስለሆነ በይበልጥ ደግሞ እነዚህን የመሰሉ ቤተሰቦች ደግሞ የተለየ ዓለም ላይ መጥቼ ደግሞ ገብቶሻል፣ የተለየ አስተሳሰብ የተለየ ነገር ላይ መጥቼ እንደዚህ አይነት ነገር ደግሞ እያየሁ ፍቅርን፣ መተሳሰብን፣ መረዳዳትን የሚል ነገር ሳይ ደግሞ የበለጠ ደግሞ ሞቲቬሽን ትሆኛለሽ። እንደዚህም አለ በጣም ስሜት የራሱ በጣም ለእኔ ይገባኛል እንዲህ ብዬ እስካስብ ድረስ ለሰዎች የምትቆም ለሰዎች የምትረዳ መልካም ሰው ዙሪያዋን የከበቧት መልካም ሰዎች ሲሆን ደግሞ እኔም በመልካም ሰው እንደታጠቁ ስሜት ተሰማኝ እና ሞር ደግሞ የበለጠ እንዳከብራት፣ እንደወዳት፣ እንዳፈቅራት ስሜቴን እንደዚህ ብዬ እንድገልጽ ስለረዳችኝ አመሰግናለሁ። እንደዚህም ተናጋሪ አይደለሁም እኔ በነገራችን በጣም አመሰግናለሁ። እኛም በጣም እናመሰግናለን። በጣም ደስ በሚል ሁኔታ ነው የገለጽካት ሳሪቲ። በጣም ታምራላችሁ፣ አይለያችሁ፣ አብራችሁ አርጁ፣ ትበዱ።
እውነት በጣም እናመሰግናለን። እሱ አመሰግናለሁ። በጣም በጣም እናመሰግናለን። መስፍኔ አይ ነው ጨንቆሃል፣ ታስታውቃለህ። ካሜራ አይችልም፣ ካሜራ ሲጀመር ቲክቶክም ተጠቃሚ አይደለም አልነበረብም። አሁንም ያው ዝም ብለን ቲክቶክ ከፈትንበት እንጂ አይጠቀምም። በእርግጥ እንደነገርኩሽ በፊት ያው ተወዛዋዥነት ይሰራል፣ ግን ታውቂያለሽ ወደ ካሜራ ስትወጪ በጣም እንትን ይላል እና ጥሩ ባል ነው። ጥሩ ባል ነው። መልካም ባል ነው። ከሰዎች ጋር መቀላቀል ይችላል። በጣም ለሰዎች ሪስፔክት አለው ከምልሽ በላይ በቃ እንደውም ከክብር በላይ ክብር ለሰዎች አለው። ሰው ደግሞ የመጀመሪያው ነገር ያው ሰውን ሲያከብር ነው። ሰውን ስታከብሪ ዝቅ ስትይ ሰው ደግሞ ከፍ ያደርግሻል። ያ ነገሩ በጣም ይወደድለታል። ጨዋ ነው፣ ብዙም አይናገርም። እኔ እንኳ ተናጋሪ ነኝ፣ ጨዋሂ ነኝ። እጨዋለሁ ያምራል። ኦኬ ወንድ ልጅ ተናጋሪ ጨዋሂ ከሚሆን ሴት ብትንጣጣ ይሻላል። ወንድ ከሚንጣጣ አይሻልም? ወንድ ልጅ ጨዋሂኛ ሲሆን ደስ ይላል። እሱ ዝም ነው እንደዚህ እንኳን እንትን አይልም። ያው እንደዚህ ስሜቱን ራሱ ተናግሮ መግለጽ አይችልም። እኔ ግን በጣም